በገዢው ከፍተኛ ባለስልጣናት በጅጅጋው ሚስጥራዊ ስብሰባ ላይ ምርጫው ከሽፎብናል ተባለ። በትግራይ በ3 ቀናት ለሁለተኛ ጊዜ የድሮን ጥቃት ተፈጽሟል። የብፁዓን አባቶች ያልተጠበቀ ጥሪ ይዘመን ያትግደሉና አድማ የሆኑ አብረን እንሞት ሰላም ጤና ይስጠላል። ዛሬ ሀገሪቱን በአንድ ጊዜ ያናወጡ 4 ታላላቅ ሀገራዊ ሰበር መረጃዎች ይዘን ቀርበናል። አርሱ ማስቀደም ይጀምራል። ከምርጫው ማግስት ምርጫው እንዳሰብነው አልተሳካም በሚል ገዢው ፓርቲ ባለስልጣናት በዚህ በር የገመገሙ ሚስጥራዊ ዶክመንት እጃችን ገባ። የብልጽግና ከፍተኛ ባለስልጣናት በጅጅጋ ባደረጉት ድንገተኛ ግምገማ ስለ መከላከያ ሰራዊት መክዳትና ስለ 7ቱ ግንባሮች መናፍ የተነሳው አስደንጋጭ ሚስጥር፣ በሌላ በኩል በትግራይ የተፈጸመው የድሮን ጥቃትና የኢሳያስ አፈወርቂ የግብጽ ጉዞ ምን ያገናኛቸዋል እንመለከተዋለን። በአርሲው ፍጅት ዙሪያ በመንግስት በኢሰመኮ እና በሀገረ ስብከቱ እንዲሁም በመሰረት ሚዲያ መካከል የተፈጠረው የቁጥር መፋለስ እውነታው ምንድን ነው እንመለከተዋለን። አቡነ ጴጥሮስና አቡነ አብርሃም የገዳይነት ሰርተፍኬት እንጠቁ ሲሉ ያስተላልፉ ታሪካዊ መልእክት፣ ሁሉንም እውነታዎች በአንድ ላይ ይዘን ቀርበናል። ሀሳባችሁን ኮሜንት ላይ ያጋራችሁ ቪዲዮን ከወዲሁም ላይክና ሸር በማድረግ ወደ ሙሉ ዝርዝር መረጃው እንገባለን። እስከ ፕሮግራም ፍጻሜ በድጋሚ አብረን እንቆይ። ከምርጫው ማግስት የገዢው ብልጽግና ፓርቲ ከፍተኛ ባለስልጣናት በሶማሌ ክልል ዋና ከተማ ጅጅጋ ተሰባስበው ያካሄዱት እጅግ ሚስጥራዊ ድንገተኛ ግምገማ የተመለከተ ሰበር መረጃ መውጣቱ ተሰምጧል። ምርጫው እንዳሰብነው አልተሳካም፣ ከሽፎብናል በሚል የተደመደመው ይህ የባለስልጣናት ስብሰባ በሀገሪቱ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ጉዳዮች ላይ እጅግ አስደንጋጭ የተባለ ነጥቦች ተገምግሟል ተብሏል። በተለይ የመከላከያ ሰራዊት ወቅታዊ አቋም፣ በታጣቂ ኃይሎች በኩል የተፈጠሩ ጥቃቶችም፣ የሰባቱ ተቃዋሚ ግንባሮች ስምምነትና የዲፕሎማሲያዊ መዳከም በጅጅጋው ስብሰባ ላይ በሰፊው መነሳቱ ይፋ ሆኗል። የዜና ምንጮች እንደጠቆሙት የብልጽግና የክልሉ ከፍተኛ ባለስልጣናት ጅጅጋ ላይ ባደረጉት ሰፊ ግምገማ መንግስት ከምርጫው አስቦት የነበረው ሰፊ የፕሮፓጋንዳ ስራ ሳይሳካ መቅረቱን በይፋ ገምግመዋል ተብሏል። በግምገማው ላይ እንደተነሳው በአማራና በኦሮሚያ ክልሎች የሚንቀሳቀሱ ታጣቂ ኃይሎች በምርጫው ቀን የፈጸሟቸው ጥቃቶች ሂደቱን በእጅጉ አስተጓጉሏል ብሏል። በግምገማው ላይ እንደተነሳው በአማራ በኦሮሚያ ክልሎች የሚንቀሳቀሱ ታጣቂ ኃይሎች በምርጫው ቀን የፈጸሟቸው ጥቃቶች ሂደቱን በእጅጉ አስተጓጉሏል ተብሏል። ከዚህ በላይ በዋና ዋና ከተሞች ሳይቀር በታዛቢነትና በአስፈጻሚነት የተመደቡ የመንግስት ባለስልጣናት ባሳዩት እንዝላልነትም የምርጫ ማጭበርበር ድርጊቶች በቪዲዮና በካሜራ ተቀርጸው ወደ ማህበራዊ ሚዲያ መውጣታቸው ሂደቱን በሀገር ውስጥ ሆነ በውጭ ሀገር ተቀባይነት እንዳያገኝ ማድረጉን በስብሰባው ላይ በከባድ ቁጭት ተገልጿል ተብሏል። በምርጫው ሂደት በአማራ ኦሮሚያ የሚገኙ ታጣቂ ኃይሎች ከመንግስት ኃይሎች ተሽለው መገኘታቸውና በበርካታ ቦታዎች ምርጫው ማስቆማቸው በሚዲያ ምርጫ ቦርድ ድረስ ደርሶ መዘገቡ ትክክል አለመሆን በግምገማቸው ላይ ገልጿል ተብሏል። በዚህ በሚስጥራዊ የግምገማ ሰነድ ላይ ይበልጥ ትኩረት የሰጠውና በአመራሮች መካከል ስጋት የፈጠረው ጉዳይ የእግረኛ መከላከያ ሰራዊት አባላት ወቅታዊ አቋም የተመለከተ ነጥብ ነው ተብሏል። አመራሮች በመከላከያ አባላት ላይ ሙሉ በሙሉ ለመተማመን የሚያስቸግሩ 3 ዋና ዋና ምክንያቶችን አስቀምጠዋል ተብሏል። የመጀመሪያው በተለያዩ የውጊያ ቀጠናዎች የሰራዊቱ አባላት በገፍ እጅ የመስጠት አዝማሚያ ማሳየታቸው ሲሆን፣ ሁለተኛው ሰራዊቱ ውጤታማ ውጊያ ማድረግ ካቆመ ዓመታት ማለፋቸውና በተለይ በሰው ኃይል ረገድ ከፍተኛ መርገፍ እየታየ መሆኑን ገምግሟል ተብሏል። ሶስተኛው ከመከላከያ ሰራዊት እየከዱ የሚሄዱና የጦር መሳሪያዎችን አሳልፈው የሚሰጡ አባላት ወይም የሚሸጡ አባላት ቁጥር በከፍተኛ ሁኔታ መጨመሩ በስብሰባው ላይ ተነስቷል ተብሏል። የአመራሮች የግምገማ ውጤት አክሎ እንደሚያመላክተው በአማራ ክልል ያለው ማህበረሰብ ሙሉ ለሙሉ ለፋኖ ሰራዊት ደጀን መሆኑና ለመከላከያ ሰራዊት የሚደረጉ የስምሪት መረጃዎችን አሳልፎ መስጠትም በመንግስት ኃይሉ ላይ ከባድ ዋጋ እያስከፈለ ቀጥሏል ተብሏል። በተጨማሪም ቀደም ሲል የፋኖ የትግራይ ዲፌንስ ፎርስ ወይም ቲዲኤፍ እና ሻዕቢያ ግንኙነት ለብልጽግና ትልቅ ስጋት መሆኑ ይነገርበት የነበረ ቢሆንም አሁን ግን ጭራሽ 7 ትጥቅ ትግል ላይ ያሉ የኢትዮጵያ ተቃዋሚ ኃይሎች የጋራ ግንባር ፈጥረው የመጨረሻ መናበብ ስራ መጀመራቸውን አመራሮች ገምግመዋል ተብሏል። ይህ ጥምረት ሁሉንም አማራጭ ኃይሎች አስተባብረው ወደ አዲስ አበባ ለመገስገስና የመጨረሻ ዘመቻ ለማወጅ ጫፍ ላይ መድረሱን የጅጅጋው ስብሰባ አመልክቷል ተብሏል። በመጨረሻ አመራሩ በውጭ ዲፕሎማሲ ረገድ የመንግስት ተጽዕኖ ወደ ዜሮ መውረዱን ገምግመዋል ተብሏል። ከዚህ ቀደም ይስተዋል የነበረ የፖለቲካ ልዩነት ተወግዶ በአሁኑ ወቅት የኢትዮጵያና የኤርትራ ዲያስፖራዎች በአንድነት በመሰለፍ በመንግስት ላይ የተቀናጀ የተቃውሞ ሰልፍ ማድረግ መጀመራቸውን ጠቅሷል። ይህ በውጭ ሀገር ያለው የተቀናጀ ተቃውሞ በሀገር ውስጥም ትልቅ ህዝባዊ
ህዝባዊ አመጽ ለመቀስቀስ ጫፍ ላይ መድረሱን በመጠቆም የብልጽግና ከፍተኛ አመራሮች ስብሰባቸውን በትናንትናው ምሽት አጠናቀዋል ተብሏል። በዚህ ስብሰባው ምርጫው የታሰበውን ያህል አለመሄዱን ገልጸው ምናልባትም በቀጣይ የምርጫው ውጤት በይፋ እየተነገረለት አዲስ አበባን ጨምሮ በመላ ሀገሪቱ ተቃውሞ ሊያገረሽ ይችላል በሚል በየክልሉ የጸጥታ ኃይሉ ከወዲሁ ሰፊ ዝግጅት በማድረግ ጠንከር ያለ እርምጃ እንዲወሰድ ማታዘዙም ተሰምተዋል። ይህ ባለበት ጠቅላይ ሚኒስትር አብይ ባለስልጣናቱን ጅጅጋ ልከው እንዲገማገሙ ባደረጉበት ሰዓት በትግራይ ለሁለተኛ ቀን የድሮን ጥቃት መፈጸሙ ተሰምተዋል። ትናንት እሁድ ግንቦት ሰኔ 30 ቀን አመሻሽ ላይ ከሽራሮ አቅራቢያ ሸንበኒላ በተባለ ስፍራ አዲስ የድሮን ጥቃት መፈጸሙ ተገልጿል። ይህ በ3 ቀናት በትግራይ የተፈጸመው ሁለተኛ ጥቃት ሲሆን ከቀናት በፊት የተካሄደው ተመሳሳይ ጥቃት ተከትሎ ህወሓት ባወጣው መግለጫ የፌዴራል መንግስቱን ማውገዙ ይታወሳል። የትናንቱ የድሮን ጥቃት የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ መሆኑም ተነግሯል። ከ2 ቀናት በፊትም የተካሄደው ጥቃት በተመሳሳይ በወታደራዊ ተሽከርካሪና ታጣቂዎች ላይ ያነጣጠረ እንደነበር ዘግይተው የወጡ መረጃዎች ማመላከታቸው አይዘነጋም። እነዚህ ጥቃቶች እየተፈጸሙ ያሉት ህወሓት ክልሉን ወደ ማስተዳደር መመለሱ ማሳወቁና እንዲሁም ጠቅላይ ሚኒስትር አብይ አህመድ በህወሓትና በኤርትራ መንግስት መካከል እየተደረገ ያሉትን ግንኙነትም ማውገዛቸው ተከትሎ እንደሆነ ተገልጿል። የድሮን ጥቃቱ በተፈጸመበት በዚህ ሰዓት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ መግባታቸው ታውቋል። የፕሬዝዳንቱ የግብጽ ጉብኝት ትኩረት በውል ባይታወቅም ጠቅላይ ሚኒስትር አብይ ህወሓትና የኤርትራ መንግስትን ጥምረት ከማውገዛቸው ባለፈ በ2 ቀናት የተፈጸሙ ጥቃቶችም ከኤርትራ ድንበር አቅራቢያና የኤርትራ ሰራዊት አባላት በስፋት በሚታዩባቸው አካባቢዎች መሆናቸው ጥቃቱ በኤርትራና በህወሓት መካከል ተፈጥሯል በተባለው አዲስ ግንኙነት ላይ ያነጣጠረ መሆኑን ያሳያል ተብሏል። ይህንን መረጃ እስከዘገንበት ድረስ ስለ ጥቃቱ በአጠቃላይ ከፌዴራል መንግስትና ከህወሓት የተሰጠ ምንም አይነት ይፋዊ መረጃ የለም። ሌላው እንግዲህ ከሰሞኑ በርካቶችን ያሳዘነውና ያስደነገጠው በአርሲው ጥቃት ጉዳይ በርካታ መግለጫዎችና አነጋጋሪ ቪዲዮዎች እየወጡ ቀጥሏል። በአርሲ ዞን በንጹሃን ዜጎች ላይ የተፈጸመው አሳዛኝ ጥቃት ተከትሎ በመላ ሀገሪቱ የተቀሰቀሰው የፍትህ ጥያቄና ውዝግብ በከፍተኛ ሁኔታ ቀጥሏል ተብሏል። ዛሬ 2 ታዋቂ ጳጳሳት ጉዳዩን በተመለከተ እጅግ ያልተጠበቀና ጠንከር ያለ መግለጫ የሰጡ ሲሆን በተለያየ የሀገሪቱ ዩኒቨርሲቲዎች የሚገኙ ተማሪዎች ድምጻቸውን ማሰማታቸውን ማጠናክረው ቀጥሏል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በአርሲው ጥቃት ዙሪያ ያከናወነው የመጀመሪያ ደረጃ የምርመራ ውጤትና የሟቾች ቁጥር አስመልክቶ ያወጣው መግለጫ በብዙዎች ዘንድ ከፍተኛ ቅሬታና ክርክር አስነስቷል። በኦሮሚያ ክልል አርሲ ዞን አስኮ ወረዳ በንጹሃን ምዕመናን ላይ የደረሰው ጥቃት ተከትሎ የኢፌዴሪ መከላከያ ሰራዊትና የክልሉ ጸጥታ አካላት በቁጥጥር ስር ለመዋል ጥረት እያደረጉ ባሉበት በአሁኑ ወቅትም ሁለቱ የሃይማኖት አባቶችና ጳጳሳት ጥቃቱን በጽኑ የሚያወግዙና ለተጎጂ አስቸኳይ ፍትህና ሰብአዊ ድጋፍ እንዲደረግ የሚጠይቁ ያልተጠበቀ መግለጫ ወጥቷል። አባቶች የንጹሃን ደም በከንቱ መፍሰስ ሊቆም ይገባል ሲሉ ጥሪያቸውን አስተላልፈዋል። ይህንን ጥቃት በመቃወም ባለፉት ቀናት በተለያዩ የሀገሪቱ ከፍተኛ የትምህርት ተቋማትና ዩኒቨርሲቲዎች የሚገኙ ተማሪዎች ወደ አደባባይ በመውጣት ሰላማዊ ተቃውሟቸው ማሰማታቸውን ቀጥሏል። በርካታ አርቲስቶችና ታዋቂ ሰዎች ግድያውንና በአጠቃላይ እያወገዙ ቀጥሏል። ተማሪዎች መንግስት የዜጎችን በህይወት የመኖር መብት እንዲያስከብርና የጥቃቱ ሰለባ ለሆኑ ወገኖች ተጠያቂነት እንዲያረጋግጥ በከፍተኛ ሁኔታ እየወተወቱም ቀጥሏል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በአስኮ ወረዳ የተፈጸመው ጥቃት በተመለከተ ያከናወነውን ተከታታይ ክትትልና ምርመራ አስመልክቶ ትናንት ማምሻውን መግለጫ አውጥቷል። ኮሚሽኑ በአካባቢው በአካል በመገኘት ከዓይን እማኞች፣ ከተጎጂዎች፣ ከቤተሰቦችና ከመንግስት አካላት መረጃዎችን አሰባሰቡ ሲል ገልጿል። ኮሚሽኑ ባወጣው መግለጫ መሰረት ራሱን የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ ብሎ የሚጠራው ታጣቂ ቡድን በፈጸመው ጥቃት የመንግስት የጸጥታ ኃይሎች አባላት፣ ሲቪል ሰዎች መገደላቸውንም ነዋሪዎች መፈናቀላቸውና የንብረት ውድመት መድረሱን አረጋግጫለሁ ብሏል። ኢሰመኮ በጥናቱ እንዳመለከተው በአስኮ ወረዳ ደለት ጫፋ ቀበሌ አካባቢ ታጠቁ እንቅስቃሴ በመስተዋሉ የአካባቢ ሚሊሻና የኦሮሚያ ጸረ ሽምቅ ውጊያ ፖሊስ አባላት በስፍራው ተሰማርተው ከታጣቂ ቡድን ጋር ግጭት ተፈጥሮ ነበር ሲል ይገልጻል። ግጭቱን ተከትሎ ታጣቂ ቡድን ከአካባቢ መሸሽ ባልቻሉ ኃይሉ ንጉስና ሰሙ አባይነህ የተባሉ የክርስትና እምነት ተከታዮች እንዲሁም በአካባቢ ከብቶች በመጠበቅ ላይ በነበረ በአቶ ሰፊኖ በተባለ የእስልምና እምነት ተከታይ ላይ ጥቃት ማድረሱንና በአጠቃላይ የ3 ሲቪል ሰዎች ህይወት ማለፉን አረጋግጫለሁ ብሏል። ኢሰመኮ በሪፖርቱ ላይ እንደገለጸው በጥቃቱ ምክንያት ቁጥራቸው በውል ባልታወቁ ቤቶች ላይ ቃጠሎ ደርሷል ሲል ይገልጻል። የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንዲሁም የቢዮ ቡጥል
የሼክ ሙስጠፋ መስጊድ አጥር ላይ ጉዳት መድረሱን ኮሚሽኑ ጠቁሟል። ከዚህ በተጨማሪ በድለተ ጫፋ ጤና ጣቢያ በነዋሪዎች መኖሪያ ቤትና የንግድ መደብሮች ላይ በመደዳ ዘረፋ መፈጸሙን ከ2650 በላይ የሚገመት የአካባቢ ነዋሪ መፈናቀላቸውን በይፋ አረጋግጫለሁ ብሏል። ኮሚሽኑ በአርሲ ዞን በሸርካ በአስኮ በአንቆሎ ዋቤና ጉናና መርቲ ወረዳዎች ላይ መሰል ጥቃቶች ዳግም እንዳይከሰቱ ተገቢውን ጥንቃቄ እንዲደረግ ማሳስቧል። መንግስት ጥቃት ከተፈጸመባቸው አካባቢዎች የጀመራቸውን ጥረቶች በማጠናከር በአስቸኳይ ተጨማሪ የጸጥታ ኃይሎች እንዲያሰማራና ለተፈናቀሉ ዜጎች በቂ የአስቸኳይ ሰብአዊ ድጋፍ እንዲያቀርብ ጥሪ አቅርቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ኮሚሽኑ በደረሰው ሞትና ጉዳት ማዘኑን ገልጸው የተፈጸሙ ጥቃቶች በአግባቡ ሳያረጋግጡ የሚሰነዘሩ ፈረጃዎችና ቅስቀሳዎች ተጨማሪ ግጭት እንዲፈጠር የማነሳሳት እድላቸው ሰፊ በመሆን ማናቸውም ተቋማት ሆነ ግለሰብ ከዚህ ድርጊታቸው እንዲቆጠቡ አስጠንቅቋል። ይሁን እንጂ የኮሚሽኑ መግለጫ ማህበራዊ ሚዲያ ላይና ከተለያዩ የሲቪክ ማህበራት አካላት ዘንድ ጠንከር ያለ ትችት እያስተናገደ ቀጥሏል። በርካታ የማህበረሰብ አንቂዎች ኮሚሽኑ ሟቾቹን ቁጥር 3 ብቻ አድርጎ ማቅረቡና ከዚህ ቀደም ከ100 በላይ ዜጎችም በታገቱበት ወቅት በቂ ክትትል አላደረገም በማለት ኮሚሽኑ ያወጣው መግለጫ ተጨባጭነት የጎደለው ሲሉ እየተቃወሙት ይገኛሉ። መረጃውን ቀድሞ ከቦታው በተረጋገጠ በማለት መሰረት ሚዲያ ባወጣው መረጃ አካባቢ ላይ ጥቃት ተፈጸመባቸው ሙሉ በሙሉ የኦርቶዶክስ አማኝ መሆናቸውን ገልጾ እንዲህ በማለት መረጃው ማውጣቱ ይታወሳል። ሰናዊ መረጃ በአርሲ አስኮ ወረዳ ከሰሞኑ በደረሰው ጥቃት ዙሪያ መሰረት ሚዲያ ከመንግስት ምንጮችና ከአካባቢ ነዋሪዎች ያሰባሰቡን አዲስ መረጃ ህይወታቸውን እንዳለፈ የተረጋገጠ የኦርቶዶክስ እምነት ተከታይ 53 ያሉበት ያልታወቁ ሰዎች 190 የቆሰሉ 47 የታገቱና ገንዘብ የጠየቀባቸው 6 የተቃጠለ ቤት 308 የተቃጠለ ቤተክርስቲያን 2 ተፈናቅለው ኤሬቻ ሚካኤል የተጠለሉ 789 ተፈናቅለው ሱንቴ ማርያም የተጠለሉ 690 ተፈናቅለው አስኮ ከተማ የተቀመጡ 262 ተፈናቅለው ሌንጫ ኦዳ ወራንቡሳ በቦግሮ ኮበኔ የተጠለሉ 133 ጠቅላላ የተፈናቀሉ እስካሁን ድረስ 1875 በማለት መሰረት ሚዲያ ሲገልጽ፣ አርሲ ሀገረ ስብከት ደግሞ እንዲህ በማለት በተመሳሳይ ገልጾ ነበር። የ101 ዓመታት እድሜ ባለጸጋና የሀገር ቅርስ የሆነው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ወድሟል ማለቱ ይታወሳል። በጠለታ ቅዱስ ገብርኤል አጥቢያ ነዋሪ የሆኑ 9 ኦርቶዶክሳውያን ወገኖቻችን ህይወት በአሰቃቂ ሁኔታ በታጣቂዎች አልፏል ማለት እስከነ ስማቸው በይፋ መዘርዘሩ ይታወሳል። በተጨማሪ የኮሬ ኮፍቴሌ መድኃኔዓለም ቤተክርስቲያን ጨምሮ ልዩ ልዩ መንፈሳዊ አገልግሎት ይሰጡባቸው የነበሩ የእንግዳ መቀበያ ቤቶችን ሙሉ በሙሉ በታጣቂዎች ወድሟል ብሎ ነበር። በሰረካ ወረዳ በጠለታ ካራ ኮፍቴ ዘዴቦ ኤሬጫ ቅዱስ ሚካኤል ሱንቄ ቅድስት ማርያም በቦንግር አቦ ሌንጃ ኦዳ በጀንሶና ኳስ ሜዳ በኢምባላ አካባቢ የነበሩ ክርስቲያኖች መኖሪያ ቤት ሙሉ በሙሉ የወደመና በአጠቃላይ ከ280 በላይ አባወራዎች አካባቢ ለቀው ተሰደዋል ብሎ ነበር። ከትናንት በስቲያ ደግሞ መንግስት በሰጠው መግለጫ እንዲህ በማለት ማብራራቱም ይታወሳል። በላው አካባቢ የምርጫውን ሂደት ለማደናቀፍ ሲሞክሩ የነበረው ጽንፈኛውና ሽብርተኛው ሸኔ ቡድን አስኮ ወረዳ ልለታ ጨፋ ቀበሌ ላይ ጥቃት ፈጽሟል ያለ ሲሆንም መጀመሪያ ላይ ግጭት የፈጠረው ከአካባቢ ሚሊሻና ፖሊስ የጸጥታ አካላት ጋር እንደነበርም ገልጾ ነበር። በእለቱ 5 ሚሊሻ አባላት 3 የፖሊስ አባላት ህይወት እንዳለፈ ጠቁሟል። በዛው ወረዳ 4 ሲቪሎች መገደላቸውና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ በሙሉ መቃጠሉን ገልጾ ነበር። የቀበሌ ጽሕፈት ቤትና አንድ የጤና ተቋም በታጣቂ መዘረፉን አቶ መሐመድ ገልጾ ነበር። 65 የግለሰብ ቤቶች መቃጠላቸው ይህን ተከትሎ ከአካባቢ ሰዎች ለቀው መውጣታቸውን ተናግሮ ነበር። በተመሳሳይ በሸርካ ወረዳ ታግተው የነበሩ 2 ነዋሪዎች ተገድለዋል። በህንቆሌ ዋቢ ወረዳ 2 ገንዘብ አምጡ ተብለው የታገቱ ንጹሃን መገደላቸውን መንግስት ገልጾ ነበር። ይህ ብቻ ሳይሆን የፋኖ ኃይሎችና የኦነግ ኃይሎች በሰጡት መግለጫ ግድያውን አውግዘው ጥቃት ፈጻሚው አካል መንግስት ያደራጁ ኃይል መሆኑን ገልጸው በገለልተኛ አካል ይመርመር በማለት ጥሪ ማቅረባቸው ይታወሳል። ከነዚህ መግለጫዎች በተለይ ደግሞ ኢሰመኮ ጥቃት ፈጻሚው ሸኔ ነው በማለት ሲገልጽ፣ መንግስት ደግሞ የፋኖና የሸኔ ኃይሎች ምርጫውን ማደናቀፍ ነው ሲል ሁለቱ የመንግስት አካላት ማለትም ኢሰመኮና ራሱ መንግስትም የተለያየ መግለጫ ሲሰጡ በተለይ በሟቾችና ተጎጆች ጉዳይ ሁለቱ የተለያየ መግለጫ ሰጥተው ታይተዋል።
ከሀገረ ስብከቱ ከኢሰመኮ ከመሰረት ሚዲያ ከመንግስት ከፋኑና ከሆነ ከኃይሎች የቱ ይሆን ትክክለኛ መግለጫ? የራሳችሁን ሀሳብ አጋሩን እያል ይባለበትም ሁለቱ ጳጳሳት ማለትም የቀድሞ የቅዱስ ሲኖዶስ ቤተ ክህነት ኃላፊ የነበሩት የባህር ዳር ሀገረ ስብከት ኃላፊ ብፁዕ አቡነ አብርሃምና በተመሳሳይ የቀድሞ ኃላፊ ጸሐፊ የነበሩት ብፁዕ አቡነ ጴጥሮስ ጠንከር ያለ መግለጫና ጥሪ አቅርቧል። አቡነ ጴጥሮስ እንዲህ በማለት ገልጸዋል። በአርሲው ፍጅት ማግስት የሀገሪቱ የፍትህና የጸጥታ መዋቅር ዘላቂ መፍትሄ መስጠት ባለመቻሉም የሃይማኖት አባቶችና ማህበረሰብ ራሱንና ማንነቱን ለማስከበር በጋራ እንዲቆም ጥሪያቸውን ሲያቀርቡ ታይተዋል። ብዙ አባቶች ባስተላለፉት መልእክት ማህበረሰቡ ሌላ ሰው እስኪገደል ድረስ ተራ በተራ ከመጠበቅ ወጥቶ ድምፁን በአንድነት ሊያሰማ እንደሚገባም ጥሪ አድርገዋል። እኔ የፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልኝ እንድንላችሁ ትፈልጋላችሁ ሲሉ ይጠይቃሉ ሲሉ የጠየቁት አቡነ ጴጥሮስ እኛም ሆነን ደግመን ደጋግመን እየተናገርነው ጥሪያችን ማህበረሰቡን አትግደሉን ብሎ በገዳዮች ላይ አንድ እንዲሆን ነው ሲሉ ገልጸዋል። አቡነ ጴጥሮስ ባስተላለፉት በዚህ እጅግ ስሜት ቀስቃሽ መልእክት ላይ ይህ ዘመን በገዳዮች ላይ አንድ የሞት ዘመን መሆን እንዳለበት አጽንኦት ሰጥቷል። ይህ ዘመን የአትግደሉን አድማ ይሁን የአትጨርሱን አድማ ይሁን ያሉት አቡነ ጴጥሮስ በጋ አንገፍግፎናል። ምግብ እንኳ ሲበዛ እጅ ይላል አይደ ሲሉ ይጠይቃሉ። ሁሉም ነገር ከበዛ ያቅለሸልሻል። ታዲያ እንዴት ነው ገዳይነትና ይህ ሁሉ እልቂት የማይጠቅመውና የማያቅለሸልሸን ሲሉ ማህበረሰቡን ጠይቋል። ህዝቡ ማን ያደራጀን በሚል ሰበብ ዝም ማለት እንደሌለበት መግለጽ እኔ ወርጀ አንተ ይህንን በል አንተ ይህንን በል ብዬ ላደራጅ ፈጽሞ አልችልም። ነገርኩ ተደራጅና ይህንን ስርዓት የናስከፊ አስተሳሰብ በሰላማዊ መንገድ ለውጥ እያልኩ ነው ሲሉ ወቅታዊ አቋማቸውን በግልጽ አስቀምጧል። ብዙ አባቶች በመልእክታቸው ማጠቃለያ ላይ በሀገሪቱ በቅርቡ የተካሄደው ምርጫ ተያያዥ ወጣውን የጸጥታ ቀውስ በከባድ ቃላት ሲተቹም ታይተዋል። የዘንድሮ ዘመን ምርጫ ብለው ከቀለሉበት ቀን ጀምሮ ወይ ደግሞ ምርጫ ብለው የገዳይነት ሰርተፍኬት ከተቀበሉት ቀን ጀምሮ ይህ ሰርተፍኬት አንተን ለመግደል እንደመጣ እወቅ ሲሉም ተደምጠዋል። አክሎ ሂደህ የመረጥክ ሰው ግደለኝ ብለህ ፈቃደኛ ሆናል። ያልመረጥክ ግን አሁን የትም ቦታ አሁን የገዳይነት ሰርተፍኬት ንጠቀው ሲሉ ተደምጠዋል። ለምንድን ነው ግደለኝ ብለህ ሰርተፍኬት ሰጥተህ ፈርመህ የምሰጠው ሲሉ ጥያቄ አቅርቧል። ይህንን የመኖር መብት ጥያቄ ወደ ፖለቲካ ለመቀየር የሚሞክሩ አካላት ሲወቅሱ በትክክል እርግጠኛ ነህ ይህ ለነሱ ፖለቲካ ነው። አትግደሉ ማለት ፖለቲካ ነው። ኧረ ተረበናል ማለት እኮ በኢትዮጵያ ፖለቲካ ሆኗል በሚል መልእክታቸው ሲያጠቃሉ ተደምጠዋል። በተመሳሳይ አቡነ አብርሃም በሰጡት መግለጫ የጥቃት በቃ ሊባል ይገባል፣ በጋራ ሆነን በቃ ልንለው ይገባል በማለት ገልጸው ኖ ከፊት እንመራለን አብረን በቃ ማለት መጋፈጥ አለብን በማለት ጥሪ ሲያቀርቡ ተደምጠዋል። ኖ ቦታው ድረስ ሂደን አብረን እንታገልም አብረን እንሞት በቃ ሰለቸን ሲሉ ጥሪ ሲያቀርቡም ተደምጠዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃዬን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።